ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን ቆያችሁ? በባለፈው 4 ክፍሎች የክርስቶስ ምሳሌ ትምህርቶችን የሚለው መጽሐፍ ከእናንተ ጋር አብረን ጀምረናል። እንግዲህ በባለፈው 4 ክፍሎች እግዚአብሔር በብዙ ነገር እያስተማረን እናንተንም በብዙ ነገር እየባረካችሁ ስለሆነ እግዚአብሔርን እጅግ አድርገን እናመሰግነዋለን። በዛሬም ደግሞ በፌስቡክም በግልም አስተያየት ተሰጡን የነበራችሁትን በሙሉ እግዚአብሔር አብዝቶ ይባርካችሁ። አሁንም የበለጠ አስተያየት እንድትሰጡ ለማደፋፈር እንፈልጋለን። ዛሬ ወደ ዛሬው ትምህርት እንሄዳለን። ምዕራፍ 4 ላይ ደርሰናል። እንክርዳድ የሚል ርዕስ አለው። በዚህ ዙሪያ ላይ ውይይት እናደርጋለን ማለት ነው። እንግዲህ ለዛሬ ደግሞ ለውይይት የመጡትን እንግዶች ለማስተዋወቅ እፈልጋለሁ። በስተግራ በኩል ወንድም እስጢፋኖስ መንግስቱ ይገኛል። እንኳን ደህና መጣ ለማለት እወዳለሁ። እግዚአብሔር አብዝቶ ይባርክ። በስተቀኝ በኩል ደግሞ እህታችን በጸሎት አለማየሁ ትገኛለች። እግዚአብሔር አብዝቶ ይባርክሽ ለፈቃደኝነትሽ፣ ስለመጣሽም እናመሰግናለን። ወደ ውይይታችን እንገባለን። ጸሎት በማድረግ ነው ይህንን ጥናታችንን የምንጀምረው። ወንድም እስጢፍ ጸሎት አድርገህ ወደ ጥናቱ መሄድ እንችላለን። እሺ እንጸልይ። እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግናለን ለዚህ ጊዜ ስላበቃህን፣ ቃልህን ደግሞ እንድናጠና ይህን ጊዜ ስለሰጠህን እጅግ አድርገን እናመሰግናለን። በቃል ውስጥ ደግሞ ለእኛ የሚጠቅመንን ለህይወት የሚሆነንን ትምህርት ትሰጥን ዘንድ እንማጸናለን። እኛንም የሚመለከቱንም ወገኖች እንድታስብ በቃልህ እንድታስተምረን እንድትገስጸን ደግሞ ፍሬያማ የሆነ ህይወት እንድንኖር እንድትረዳ እንማጸናለን። ጊዜውን ለአንተ ሰጠን በልጅ በኢየሱስ ክርስቶስ ስም አሜን። ጌታ ይባርክ። ቅድም እንዳልኩት የክርስቶስ ምሳሌ ትምህርቶች መጽሐፍ ነው እያጠናን የምንገኘው። ምዕራፍ 4 ላይ ደርሰናል። በምዕራፍ 4 ላይ እንክርዳድ የሚል ርዕስ ያለው ነው የሚሆነው። በመጽሐፍ ቅዱሳችን ላይ በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 እስከ 30 እንዲሁም እዛው ማቴዎስ ወንጌል ምዕራፍ 13 ከቁጥር 36 እስከ 43 ኢየሱስ ክርስቶስ በእንክርዳድ መስሎ የተናገረውን መንፈሳዊ ትምህርትን ነው ዛሬ የምንዳስሰው ማለት ነው። ወደ መጀመሪያው ጥያቄ እናልፋለን። ለውይይት የመረጡን ጥያቄ አለ። ከበጸሎት እንጀምራለን። ጥያቄውን በማንሳት ነው የሚጀምረው። በዚህ ክፍል ላይ በምሳሌ ትምህርት ላይ እንግዲህ ክርስቶስ በባለፉ ክፍሎች ላይ እያጠናን የምንገኘው የእግዚአብሔር የመንግስቱን ወንጌል ለዓለም መስበክ ሲፈልግ፣ ለሰዎች ማስረዳት ሲፈልግ ምሳሌዎችን ይጠቀማል። ዛሬ የተጠቀመ ያለው ምሳሌ እንክርዳድ ነውና ይህ እንክርዳድ የትኛውን የቤተክርስቲያን አባል ሊመስል ይችላል? ምክንያቱም ፎከስ እያደረገ ያለው ቤተክርስቲያን ላይ ያለው ትኩረት ነው። እንክርዳድ የሚባለው የተመሰለው የትኛውን የቤተክርስቲያን አባል ነው? እንክርዳድን በዛ ጊዜ ስናየው በክርስቶስ በነበረበት ምሳሌውን በሚናገርበት ጊዜ ስናየው እንክርዳድም ተተክሎ የምናየው እንክርዳድ ልክ ስንዴውን እንደሚመስል እናያለን። መልኩን ብናየው ቁመቱን ብናየው እኩል ደረጃ ላይ ነው የሚደርሱት ከስንዴው ጋር። ከዛ ደግሞ ግን ካደገ በኋላ ያንን እንክርዳድ ተሳስተን እንኳን ብንበላው መርዛማ የሆነ እህል ነው። ከዛ ያንን ተቀላቅሎ እንኳን ብንበላው የሚያሳምም ሰዎችን መግደል ደረጃ የሚደርስ እህል ነውና ያንን እንክርዳድ በሰዎችም ስንመስለው የሚያሳየን አንደኛ መመሳሰላቸው ነው። የቤተክርስቲያን አባሉ ከመልካሙ ፍሬ ከስንዴው ጋር ከተባለው ህዝብ ጋር የተመሳሰለ ሰው ነው የሚሆነው። ኦልሞስት አንድ አይነት እስክንለው መለየት ማንችልበት ደረጃ አንድ አይነት ህይወትን የሚኖሩ ሰዎች ናቸው። ነገር ግን ያን እህል እንክርዳዱም ሲበላ ሰዎች እንደሚመርዘው ይህም ደግሞ የቤተክርስቲያን አባል ደግሞ የመመረዝ አቅም አለው። ስለዚህ ልክ እንደ ኖርማሉ ክርስቲያን አብሮ የሚኖር አብሮ የሚቀላቀል አብሮ አገልግሎት ላይ ያለ ሰው ሊሆን ይችላል። ነገር ግን ፍሬው ክርስቶስ የዘራው ፍሬ አይደለም፣ ክፉ የዘራው ፍሬ ነው። ስለዚህ ክፉ የዘራው ፍሬ እስከሆነ ድረስ ደግሞ የማሳሳት የመመረዝ እንክርዳድ ራሱ ያንቃቸዋል አይደለ? ስራቸው ጋር የስንዴው ስራ ጋር ሄዶ ይሻማቸዋል፣ ያንቃቸዋል አይደለ? ልክ እንደዛ የሐሰት ትምህርትን የሚከተሉ ሰዎች ናቸው። ከዛ ግን እኛ በአይናችን አይተን የምንለያቸው አይደሉም። ውስጥም ገብተን መለየት ላንችል እንችላለን። መጨረሻ ላይ ሲታይ ያለ መጨረሻ ላይ ፍርድ ጊዜ ላይ ነው እውነትን መለየት የምንችለው። እና ልክ እንደ ስንዴው ማንኛውም ሰው ሆኖ የምናየው ነገር ግን በውስጡ ልቡን እግዚአብሔር ሲፈትነው እንግዲህ የክርስቶስን ፍሬዎች የማያፈራ የክርስቲያንን ፍሬ የማያፈራ ሰው ነው። እግዚአብሔር ይባርክሽ። እርሻው ላይ እያየን ያለ ነው።
እርሻው የዚህ ዓለም ነው። ቤተክርስቲያን ውስጥ ያለው ስቶሪ ካል ነው የሚያወራው። ግን ምንድነው ስንዴም አለ እንክርዳዱም አለ። ላይክ ፋይናሊ ላይ ነው ሁሉ ነገር የሚያልቀው። እንክርዳዱም ወደ እሳቱ፣ ስንዴውም ደግሞ ወደ ጎተራው ወደ መልካሙ ቦታ ይመጣል ማለት ነው። ስለዚህ አሁን ከባድ እንደሆነ ነው የምንረዳው። ከሀሳብም እንደተረዳ ነው መኖራቸው በባህሪ ደረጃ በጣም ከፍተኛ እንደሆነ እንረዳለን። ሶ ስቲቭ እዚህ ሀሳብ ላይ የምትጨምረው ካለ ምን ይመስላል ለአንተ? ምክንያቱም አምላኪ ነው የሚመስለው፣ ዘማሪ ሊሆን ይችላል ወይም ሰባኪ ሊሆን ይችላል ወይም በቃ ቤተክርስቲያን ውስጥ በተለያዩ ሰፖርት በሆነ አገልግሎት ላይ ሊያገለግል የሚችል ሰው ነውና ላይክ እንክርዳድነቱ በምን ትገልጸዋለህ አንተ? እንግዲህ እርሻው እንዳልነው ዓለም ነው። ዓለም ውስጥ ደግሞ የእግዚአብሔር መንግስት ወኪል ሆነው የቀረቡት ደግሞ የእግዚአብሔር ቤተክርስቲያን ነው እና ቤተክርስቲያን ውስጥ ሁልጊዜ እርግጠኛ ልንሆን የሚገባው ነገር ንጹህ መልካሙ በመልካሙ ዘር የበቀለው ስንዴ እንዳለ ሁሉ ሌላ ደግሞ ዲያብሎስ የዘራው የእንክርዳድ ዘር ይኖራል ማለት ነው እና ይሄ እንክርዳድ ዘር ተመሳሳይ ነው እስከሆነ ጊዜ እስከ መለየት እስከሚችልበት እስከሚያድጉ ጊዜ ድረስ ተመሳሳይነት ያለውና የማይለይ ነገር ነውና ሁልጊዜ እርግጠኛ መሆን ያለብን ነገር ቤተክርስቲያን ውስጥ ሁልጊዜ ንጹህ የሆነ ዘር አለ ብለን መገመት አንችልም። እዚህ ለምሳሌው ላይ እንዳየነው እግዚአብሔር አስቀድሞ የሰው ልጅ የዘራው ዘር ንጹህ ዘር ብቻ ነበር። እንክርዳድ የሚባል ነገር አልሰራም። ከፍጥረት ጀምሮ የእግዚአብሔርን ስራ ስናይ ሁሉ ነገር መልካም ነበር። ነገር ግን ይሄ መልካም የሆነውን ነገር የሚያበላሽ ሌላ ዘር የዘራው ደግሞ ዲያብሎስ የሚባል አካል አለና ቤተክርስቲያን ውስጥም ይሄ ነገር እንዳለ የሚያመላክት ነውና ይሄ የእግዚአብሔር መንግስት ወኪል ሆና የተቀመጠችው ቤተክርስቲያን በዚህ ዓለም ውስጥ ሁሉም ንጹህ ነው ብለን መውሰድ አንችልምና እንክርዳድ አለ። የእንክርዳዱ ባህሪ ደግሞ ተመሳስሎ ከስንዴው ጋር ይበቅላል። መጨረሻ ላይ ግን የሚለይባቸው ነገሮች ይኖራሉ። ያን የመለየት ስራ ደግሞ ኃላፊነት ወስዶ ሊሰራ የሚችለው እግዚአብሔር መልአኮቹን ልኮ ይሄን ነገር የሚያጸዳው ጊዜ ይመጣል። እስከዛ ጊዜ ድረስ ግን አብረው ምንም መለየት እስከሚያቀት ድረስ ቤተክርስቲያንን እያበላሸ ወይም ደግሞ በተለያዩ ነገሮች እየጎዳ ይቀጥላል። ነገር ግን እግዚአብሔር እስከ ፍጻሜው እስከ መከሩ ጊዜ የሚታገሰው ይሆናል። ጥሩ። ስለዚህ እያየን ያለነው ኔጌቲቭ የሆኑ እንክርዳዱ የተመሰሉት መልካም ተጽዕኖ የሌለባቸው በክፉ ተጽዕኖዎች ውስጥ ያሉ ሰዎችን የሚገልጸው እዚህ መጽሐፍ ላይም ውድ አድማጭ ተመልካቾቻችን በመካከለኛው ምስራቅ በጥንት ዘመን ላይ ሰዎች ጠላቶቻቸውን መበቀል ሲፈልጉ በዘሩት መሬት ላይ እንክርዳድን የመዝራት ባህሪ ይታይባቸው ነበርና ያ እንክርዳድ መጨረሻ ላይ ለባለቤቱ ኪሳራን ጭምር እንደሚያመጣ ይታያል። እንክርዳድ የሚለውን ሀሳብ ላይክ እግዚአብሔር አይፈልጉም። ኖርማሊ እንዲበቅል አይፈልግም ነው። እዚህ ጋም ደግሞ አንድ ገበሬ እንክርዳድ ሲያይ ሊከስር ይችላል። ስንዴውንም ሊያበላሽበት ይችላል። ሊያገኝበት የሚችሉ ትርፎችን በሙሉ ዳሜጅ ሊያደርግባቸው ይችላልና እግዚአብሔር እንክርዳዱን ሲያይ እንዴት ሊመለከቱ ይችላል ብለህ ታስባለህ? በእንክርዳዱ ደስተኛ አይሆንም። ምክንያቱም አንድ ገበሬ ሁልጊዜ መልጦ መልካሙን ዘር ሲተክል መልካም ፍሬ ያገኛለሁ ብሎ ነው አይደል? መልካም ሰብል ያገኛለሁ ብሎ ነው። ግን መሀል ላይ እንክርዳድ ሲያገኝ ደስተኛ አይሆንም። መንቀል ይፈልጋል። ምክንያቱም መልካሞቹንም ዘሮቹንም የማበላሸት አቅም አለው። ስለዚህ ያን ነገር ማጥፋት ይኖርበታል። ግን አንድ አስተዋይ የሆነ ገበሬ ግን ጊዜን ይጠብቃል፣ ትክክለኛው። ምክንያቱም የእንክርዳዱን በዛ ወቅት መነቀል ሌሎቹንም በመልካሙ ዘር የተዘሩ ስንዴዎችንም ሊጎዳ ስለሚችል አንድ አስተዋይ የሆነ ገበሬ ትክክለኛ እንክርዳዱን የሚያጸዳበትን ጊዜ ይጠብቃል። እና እግዚአብሔርም በቤተ ክርስቲያን ውስጥ እንደዚህ አይነት የእንክርዳድ ዘሮችን ሲያይ ይቆስላል፣ ያዝናል። ነገር ግን ጊዜ ይጠብቃል፣ ይታገሳል። በኋላም ልናወራበት እንችላለን። እግዚአብሔር ከፍጥረት በኋላ ዲያብሎስ የሚባለው እንክርዳድ የተገኘው በሰማይ ስፍራ ካሉ መልካም ነገሮች ሁሉ አንድ እንክርዳድ ሰይጣን እንደተገኘ እናውቃለን እና እሱን ደግሞ እንዴት እንደታገሰው አይተናል እና ወደ በኋላም ስለሱ እናነሳለን ብዬ አስባለሁ። ጥሩ።
በዚህ የምጨምረው ሀሳብ አለ? እሺ ስለዚህ እንክርዳዱ ልክ ገበሬው እንደሚያዝን በሙሉ በተመሳሳይ ሁኔታ እግዚአብሔርም ሊያዝን ይችላል። አይፈልግም፣ እግዚአብሔር እንደዛ ቦታ ላይ እንደሆነ አይፈልግም። ግን ጠላት መጥቶ የሚዘራው አንዱ እንደሆነ ነው የሚናገረው። ወደ ቀጣዩ ጥያቄ እንለፍ። ሁለተኛው ጥያቄ ላይ በምሳሌው እንደተነገረው ይህንን የማስወገድ ስራ የሚሰራው ገበሬው። ይህን ሴንስ ምንድን ነው? ገበሬው ባለቤት ስለሆነ ሌላ ወይም አገልጋዮች ወይም በስሩ ገበሬው ሊያግዙ የሚችሉ ሰዎች እንዳልሆነ ይናገራልና ወደ በዚህ ልምጣ። ለምንድን ነው ይህንን ስንዴውን ከእንክርዳዱ የመለየቱን ኃላፊነት ወይም ሚናውን የማስወገድ ሚናውን ምዕመናን ለምንድን ነው ያልተሰጠው? ለምንድን ለባለቤቱ ብቻ ሊሆን የቻለው? ብናይ ለምሳሌ እኛ እንክርዳድ የሆነ ፍሬዎች የምንለያቸው አሉና እሱን ነገር አይተን አይ እሱ እንክርዳድ ነው፣ አይ እሷማ ስንዴ ናት ብለን ያንን ኃላፊነት እግዚአብሔር ለኛ አልሰጠም በምሳሌው መሰረት። እና ለምን ይመስልሻል? እግዚአብሔር የልባችንን ስለሚያውቅ ነው ብዬ አስባለሁ። እኛ ያንን ጃጅ የማድረግ መብቱ ቢሰጠን እና እሺ ብንባል ኖሮ ስንዴውንም እንክርዳዱንም ቀላቅለን እናጠፋው እንችላለን። እኛ ልብን የማየት የመመርመር አቅም የለን እና እኛ ራሱ አይተነው ይሄ መልካም ፍሬ እያፈራ አይደለም ብለን ጃጅ ያደረግነው ሰው ሜይ ቢ በሰማይ ልናገኘው የምንችለው ሰው ሊሆን ይችላል። አይደለም አትጠብቁትን ሰው ነው ሰማይ የምታገኙት ቢላል ቤተ መንፈስ ላይ። ስለዚህ ያንን እድሉ ቢሰጠን ኖሮ ልናጠፋ የምንችለው ከምናተርፈው የሚበልጥ ይመስለኛል። ለዛ ነው እግዚአብሔር ግን ልብን አይቶ መወሰን ይችላል። መጨረሻ ላይ እስከ መጨረሻው እኮ ይታገሳቸዋል አይደለ? ኢቭን ስንዴውን ራሱ ብዙ ነገር ይታገሰናል እና ያንንም ታግሶን እስከ መጨረሻው ይጠብቀናል። እኛ ግን አሁን ትዕግስት የለንም ብለን ያጠፋል ብለን በእኛ ጃጅመንት ያጠፋነው ሰው ግን ኢቭን ለሌላው ስንዴ ራሱ መሰናከያ ይሆናል። በእንደዚህ በቀላሉ እንደዚህ ሰዎች የሚያጠፉ ከሆነማ ለምን ክርስትናንም ብለው እንጠየቃለን። እግዚአብሔር ግን ይህንን ጥያቄ እንድናነሳበት ራሱ ስፔሱን አልሰጠንም። ኢቭን በሰማይ ራሱ ሰይጣንን እኮ የዛኔ የሆኑ ማጥፋት ይችል ነበር አይደለ? እግዚአብሔር ሁሉንም ማድረግ ይችላል። ግን የዛኔ ቢያጠፋው ኖሮ መላእክት ራሱ ይሄ ምን አድርጎ ነው ብለው ልቡ አይታወቅም ነበር አይደለ? የሰይጣን ራሱ። ስለዚህ ምን አድርጎ ነው የእግዚአብሔርን ጃጅመንት የእግዚአብሔርን ፍትህ የእግዚአብሔርን ፍቅር ጥያቄ ሊያነሱበት ነው። ያ በራሱ እንክርዳድ የሚያመጣ ነገር ነው። ትልቅ ጥፋትን የሚያመጣ ነገር ነው። እግዚአብሔር ፍርድ ላይ እግዚአብሔር ፍቅር ላይ የምናነሳው ጥያቄ። ስለዚህ እግዚአብሔር ጥያቄ እንድናነሳበት ራሱ ቦታ አልተሰጠንም አይደለ? እና አንደኛ እኛ ይዘነው የምንጠፋው ይኖራል። ስንዴውንም እናጠፋለን አብረን ቢካዝ ያንን ልብን የመመርመር አቅሙ የለን። መለየት በጣም ይከብዳል አይደለ? ላይን እንክርዳዱን ከስንዴው ራሱ ለመልቀም ራሱ ለመለየት ይከብዳል አይደለም? እንትን ልንለው ብንነቅለው ደግሞ አብረን ስሩንም የሌላውንም ይዘን እንሄዳለን። እና እግዚአብሔር የኛን ልብ ያውቃል፣ ምን ያህል ፍርደ ገምድል ልንሆን እንደምንችል ያውቃል። እና ያንን እድል አልሰጠንም። ከዛ ግን እሱ በመጨረሻ ትክክለኛውን ፍርድ እንደሚያደርግ ባያደርግ ራሱ እንድንጠይቀው መብት አለ። ስለዚህ ትክክለኛውን ፍርድ ማድረግ የሚችለው ገበሬው ቢያደርገው ይሻላል እንጂ እኛ ብዙ ልናጠፋ ጥሩ ከምናደርገው በላይ ልናጠፋ ስለምንችል። ጥሩ። ስለዚህ ኃጢአት ይሰራሉ፣ እንክርዳዱ አለ፣ ግን ያንን ሰዎች የማስወገድ አቅም የለውም። ምክንያቱም ሰው ልብን ስለማይመረምር ነው። ጠቢቡ ሰለሞን በምሳሌ መጽሐፍ ላይ ምን ይላል? የሰው ልብ እጅጉን ተንኮለኛ ነው፣ ማንስ ያውቀዋል ብሎ ይደመድመዋል። ምክንያቱም እንግዲህ ሰለሞን ከራሱ የህይወት ልምምድ ተነስቶ አውርቶት ያል ብዬ አስባለሁ። ከሌላ ሰውም ልምድ ተነስቶም የሰው ልብ በጣም እጅጉን ተንኮለኛና ክፉ እንደሆነና ማንስ ላያውቀው ይችላል ከእግዚአብሔር በስተቀር የሚል ሀሳብ ያነሳልና አንዳንዴ እኛ ሰዎች ይወድቃሉ ብለን ባሰብንበት ነገር ላይ ላይወድቁ ይችላሉ። አይ ማይረባን ብለን ያሰብነው ሰው ረብቶ ወይም ጥሩ ቦታ ላይ ደርሶ ከእግዚአብሔር መንግስት ጋር የሚገባበት ሊሆን ይችላል ብለን እናምናለንና ሁሉ ነገር በእኛ ጀጅ ላይ እንደማይሆን ግልጽ ሀሳብ ያነሳል። ስቲቭ በዚህ ሀሳብ ላይ የምትጨምረው ሀሳብ ካለ? አዎ ልክ ነው። እኛ አስመሳዩን ሰው ወይም የሚያስመሰለውን ሰው እንደ ጥሩ እንደ ስንዴ አድርገን ልንወስደው እንችላለን። እንደ ጥሩ እንደ መልካሙ ሰብል አድርገን ልንወስደው እንችላለን። በተቃራኒው ደግሞ እንክርዳዱን እንደ ጥሩ አድርገን ልንወስደው እንችላለን። የመልካሙን ደግሞ እንደ መጥፎ አድርገን የመውሰድ እድላችን
ሰፊ ነው። ምክንያቱም እኛ የልብን የውስጥን የመመርመር አቅም ስለሌለን ማለት ነው። እና ደግሞ ታይሚንጉንም ልንሳሳት እንችላለን። መቼ ነው ያ እንክርዳድ መነቀል ያለበት? ያ እንክርዳድ ሲነቀል ደግሞ ተይዞ የሚመጣውስ ነገር ምንድን ነው? ቅድም በዚህ ስታነሳው ነበር አይደል? ልክ ሰይጣን ያኛውን ባመጻ ጊዜ እግዚአብሔር ወዲያውኑ ቢቀስፈው ኖሮ የቀሩት መላእክቶች ገና የሰይጣንን የክፋቱን መጠን ወይም ደግሞ ሙሉ ማንነቱ ተገልጦ ስላልታየ እግዚአብሔር ፍትሐዊነት ላይ ጥርጣሬ ሊነሳ ይችላል እና እግዚአብሔር ፍቅር ላይ ወይም ደግሞ የእግዚአብሔር የፈቃድ አምላክ መሆኑ ላይ ጥርጣሬ ሊነሳ ይችላል እንደ ዲክታተር እና ያ ጥርጣሬ ደግሞ በጣም መርዛማ ነገር ነው። ብዙ ነገሮችን ሌላ ነገሮችንም የሚበክል ነው እና የእግዚአብሔር ማንነት ላይ ጥያቄ ከተነሳ መጥፎ ነው እና ታይሚንጉንም የሚያውቀው እግዚአብሔር ነው። ስለዚህ እግዚአብሔር ሰይጣንን ያን ያህል መታገስ ካስፈለገው እኛም ደግሞ በቤተ ክርስቲያን ውስጥ የምናያቸውን ነገሮች ወንድሞቻችንን መታገስ አስፈላጊ ነው። ምክንያቱም አንተም እንዳልከው የሆነ ጊዜ ሊመለስ እኮ ይችላል። እኛ አይረባም ያልነው እንክርዳድ ነው ብለን ጀጅ ያደረግነው ሰው እኮ እግዚአብሔር ደግሞ ከክፉ መንገዱ መልሶት በሚገርም ሁኔታ ሊጠቀምበት ይችላል እና እግዚአብሔር ነው ሁሉን አዋቂ። ስለዚህ እኛ ፈራጅ ልንሆን አንችልም። ለዚህ ነው ባሮቹም ሄደን እንንቀለው እንዴ ብለው ምሳሌው ላይ ሲናገሩ አይ እስከ መከር ጊዜ ጠብቁ፣ ስለዚህ ይሄ ጊዜው አይደለም። ስለዚህ ጊዜውን የሚያውቀው እሱ ነው፣ ሁኔታውን የሚያውቀው የልብን የሚያውቀው እሱ ነው። ስለዚህ ይህን ስራ መስራት ያለበት እሱ ነው። እኛ ግን እዚህ ስራ ውስጥ ገብተን ጀጅ ማድረግ የለብንም ልንስት ስለሚችል። ጥሩ። ስለዚህ እዚህ ጋር አንድ የምጨምረው አንድ ጥያቄ አለ። ምናልባት እንክርዳድ የሚባለው ነገር እንደገና ወደ ስንዴ መምጣት ነው? ምን ይመስላል? እንክርዳድ ከዘሩ የተበላሸ ነው። ዘሩ ራሱ ትክክል አይደለም። እዚሁ ምሳሌው ላይ እኮ ይናገራል። እንክርዳዱ የክፉ የዘራው ነው። አስቀድሞ ራሱ ከዘሩ ሲዘራ መሰረቱ የእግዚአብሔር መልካም ዘር ሆኗል የተሰራው። ያን የዘራው ክፉ ነው ወይም ጠላት ነው የዘራው። ስለዚህ ዘሩ የተበላሸ ደግሞ ሲያድግም የተበላሸ ነው እና እንክርዳዱ ወደ ስንዴ አይመለስም። ነገር ግን እንክርዳድ መሆኑን ግን የሚያውቀው ደግሞ እግዚአብሔር ነው። እኛ አናውቅም። ዘሩን ከመነሻው ምን ሆኖ እንደተዘራ አናውቅም እና ስንዴውም እንክርዳድ ሊመስለን ይችላል። ስለዚህ እኛ ተቻኩለን የሆነ እርምጃ እዛ ሰው ላይ የምንወስድ ከሆነ የተሳሳተ ጀጅመንት ሊሆንብን ይችላል እና የሚያውቀው እሱ ስለሆነ ፍርዱን ሁሉ መስጠት ያለብን ለሱ ነው። ለዚህ ነው እኛም ቀድመን ኃላፊነት መውሰድ የሌለብን ማለት ነው። የመንቀል ኃላፊነት የሌለብን። እንደዛ ነው የሚሰማሽ አንቺ? እኔም እንደዛ ነው የማስበው። በሳይንስ ብናየው እኮ እንክርዳድ ወደ ስንዴ ሲቀየር አይተን አናውቅም አይደለ? ግን እግዚአብሔር ያን ጊዜ የሚሰጣቸውም ስንዴ ሆነው አልቲሜትሊ መጨረሻ በእግዚአብሔር መንግስት የሚገቡም ሆነው ግን አሁን በኃጢአት ውስጥ የገቡ የወደቁ ሰዎች ሊኖሩ ይችላሉ። ስለዚህ አርቆ የሚያስበው እነሱንም እየጠበቃቸው ያለው እግዚአብሔር ነው እንጂ እኛ አርቀን አናያቸው። እኛ ራሱ አይተን ይሄ ሰው ቢታገድ ቢቀር ባይገባ የምንላቸው ሰዎች አሉ። ግን እነዛን ሰዎች ሰማይ እናገኛቸው አናቅም። ስለዚህ እነዛንም እየታቀሳቸው ነው። እኛ ልናባረራቸው ልናስወጣቸው የምንችላቸውንም እየታቀሳቸው ነው እንጂ አልቲሜትሊ እንክርዳዱ ግን ወደ ስንዴ ይቀየራል የሆነ ሰዓት ላይ ብዬ አላስብም። መልካም። ስለዚህ እንክርዳድ የክፉ ሰዎች ባህሪ ተምሳሌት እንወስዷለን። ስንዴ ደግሞ በክርስቶስ ያመኑ መልካም ተምሳሌቱን የተከተሉ ሰዎችን ባህሪ ልንወስዳቸው እንችላለን። ያንን የመለየት ኃላፊነት እግዚአብሔር ብቻ ነው የሚያውቀው ብለናል። ይሄም የሰው ልብን መመርመርና ማወቅ የሚችለው የፈጠረን እግዚአብሔር ብቻ ነው። ስለዚህ ሰዎች ይህን ኃላፊነት የለንም ማለት ነው። ስለዚህ ውድ አድማጭ ተመልካቾቻችን ይህን የምትከታተሉ ይህን እንክርዳድ ስንዴውን የመለየት ኃላፊነት የሰው ልጅ የተሰጠው ነገር አይደለም። እከሌን እንክርዳድ ነው እከሌ ስንዴ ነው ማለት ነገር የኛ አቅም የለም። አንደኛም አቅሙም የለንም፣ ኃይሉም የለንም፣ ችሎታውም የለንም። ይህንን ሊያደርግ የሚችለው ብቸኛው ክርስቶስ ኢየሱስ ነውና ይህንን ሚና ነው እንግዲህ ክርስቶስ እየተናገራቸው ያለው ማለትና እንግዲህ ለፈሪሳውያንም በወቅቱ ለነበሩ ሰዎችም የመውቀስ ወይም የመፍረድ አባዜ በጣም ይታይ ስለነበረ እነሱንም ጭምር በዛውም በዚህ ምሳሌ ሲያስተምራቸው ይታያል ማለት ነው።
እንግዲህ የተከታተላችሁ ያላችሁት የክርስቶስ ምሳሌ ትምህርቶች መጽሐፍ ነው። ምዕራፍ 4ን እንክርዳድ የሚለውን እያጠናን ነው የምንገኘው። ካፍታ ቆይታ በኋላ ተመልሰን ወደ ቀጣዮቹ ውይይቶች ደግሞ እናልፋለን። የክርስቶስ ምሳሌያዊ ትምህርቶች የተሰኘው መጽሐፍ ክራይስትስ ኦብጀክት ሌሰንስ ከተሰኘው የሄለን ጂ ዋይት መጽሐፍ የተተረጎመ ነው። መጽሐፉ በመጀመሪያ እንደ አውሮፓውያን አቆጣጠር መስከረም 1900 ዓ.ም የተጻፈ ሲሆን ላለፉት 126 ዓመታት ከመቶ በሚበልጡ ቋንቋዎች ተተርጉሞ ለአንባቢያን ትልቅ መንፈሳዊ በረከት ሲለግስ ቆይቷል። መጽሐፉ ክርስቶስ በምድር ላይ እየተመላለሰ ባገለገለባቸው ዓመታት የሰው ልጆች የሰማይን መንግሥት ምንነት፣ ዓላማና አሰራር እንዲገነዘቡና ከዚሁ መንግሥት መሪዎች ጋር በተጣጣመ መልኩ እንዴት መኖር እንደሚገባቸው ለማስተማር የተጠቀመባቸውን ምሳሌዎች መጽሐፍ ቅዱሳዊ ይዘታቸውን ማዕከል ያደረገ እውነተኛ ፍቺ ይሰጣል። ከዚህም በተጨማሪ ምሳሌዎቹ ለሰው ድነትና የቅድስና ሕይወት ጉዞ በእጅጉ ጠቀሜታ ያላቸውን አንኳር የመጽሐፍ ቅዱስ እውነቶችን የሚዳስሱ በመሆናቸው እነኚህን ምሳሌያዊ ትምህርቶች በጸሎት መንፈስ ሆኖ በትጋት ማጥናት ብርቱ መንፈሳዊ ሕይወትን ከማዳበር አኳያ ጠቀሜታው የላቀ ነው። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። የክርስቶስ ምሳሌ ትምህርቶች መጽሐፍን እያጠናን እንገኛለን። ምዕራፍ 4 እንክርዳድ የሚለውን ርዕስ ነው የተወያየን የምንገኘው። እንግዲህ በመጀመሪያው ውይይታችን ክፍለ ጊዜ ላይ እንዳያችሁት እርሻው ማን እንደሆነ ለይተነዋል። እንክርዳድ ምን እንደሆነ ለይተናል። ስንዴውን ምን እንደሆነ ለይተናል። ይህን የመለየት ኃላፊነት ደግሞ የምእመናን እንዳልሆነና የክርስቶስ ብቻ መሆኑን ተመልክተናል። አሁን ወደ ቀጣዮቹ ሀሳብ እንሄዳለን። እንግዲህ እንክርዳድ እስካሁን ስናይ የነበረው በጣም ኔጌቲቭ ነው፣ ኃይለኛ ነው፣ በጣም መርዛማ እና ይህ መርዝ ካልተወገደ በጣም ብዙ እንቅፋቶችን እንደሚያመጣ ከምሳሌ ኢየሱስ ከተናገረው ምሳሌን ተነስተን እያየን ነው የምንገኘው። የዚህ የእንክርዳዱ ክፉ ተጽዕኖ ወይም ክፉ ተግባር ወይም ክፉ ድርጊት በስንዴው ላይ ወይም በመልካሙ ፍሬ ላይ ያለው ላይ የሚያመጣው ውጤት አለ ወይ? እና ስንዴውንስ ሊያጠፋ አይችልም ወይ? እግዚአብሔር ለምን ዝም አለ እስከዛ ድረስ? ለምን ለመታገስ ፈለገ? ስቲቭ የምትሰጠው ሀሳብ ካለ? አሪፍ ጥያቄ ነውና ሁለቱን እናነጻጽር። መጀመሪያ ላይ እንክርዳዱን ቢነቀል የሚያመጣው ተጽዕኖና እስከ መከር ጊዜ ተጠብቆ ሲነቀል የሚያመጣው ተጽዕኖ ይለያያል ብዬ ነው ማስበውና መጀመሪያ ላይ ቢነቀል ቅድም እንዳልነው ጥርጣሬ ይዘራል በሌላው ስንዴ ላይ ማለት ነው። በአብዛኛው ላይ ከፍተኛ የሆነ ጥርጣሬ ይዘራል። ያ ጥርጣሬ ደግሞ እግዚአብሔርን በሙሉ ልባችን እንዳናምነው ያደርጋልና አንዳንድ ቤተክርስቲያን ውስጥ ያሉ ሰዎች እንግዲህ የእንክርዳድ ባህሪ ደግሞ በተለያዩ ነገሮች ከሌላ ስንዴ ዘሮች ጋር በስር ምናምን የተያያዘ ውስብስብ ያለ የተወተበተበ ነገር ሊኖረው ይችላል እና ያንን እንክርዳድ በነቀልከው ጊዜ ብዙ ስንዴዎችን ነው ነቅሎ የሚወስደው በጥርጣሬ ባለመተማመን በተለያዩ ነገሮች ማለት ነው። ነገር ግን እስከ መጨረሻው ብትታገሰው ስቲል ተጽዕኖ ይኖረዋል በቀሩት የስንዴ ሰብሎች ላይ ትክክለኛ መልካም ዘሮች ላይ ተጽዕኖ ይኖረዋል። ግን እነዛ ዘሮች እግዚአብሔር ብቻ የሚመለከቱ ከሆነ ያንን የእንክርዳዱ ተጽዕኖን ማሸነፍ ይችላሉ። የሚያሸንፉበትም ጸጋ እግዚአብሔር ይሰጣቸዋል ብዬ ነው ማስበው እና ማንኛውም በቤተ ክርስቲያን የሚመጣ ሰው በቤተ ክርስቲያን ውስጥ ሁሉም ስንዴ ነው መልካም ዘር ነው ብሎ ማሰብ የለበትም። እንክርዳድም እንደሚኖር አይተናል እና ስለዚህ ሰዎችን አይተን አይደለም በቤተ ክርስቲያን መመላለስ ያለብን፣ ክርስቶስን አይተን ነው። ሁላችንም ፍጹም ምሳሌያችን ሊሆን የሚገባው ክርስቶስ ነው እንጂ ሰዎችን የምናይ ከሆነ በሰዎችም ውድቀት ልንወድቅ እንችላለን እና ሌሎቹ መልካም ዘሮቹ እንክርዳድ ብቻ እያዩ የሚመሩ ከሆነ እንዳልከው ሊስቱ ይችላል። ነገር ግን ቤተክርስቲያን ውስጥ በሐዋርያትም ቤተክርስቲያን የነበረ ነው። አሁን ከ12 ሐዋርያት ውስጥ መካከል ይሁዳ ነበራል። ከሐዋርያት መልካም የአንድነት ህብረት ውስጥ አናንያና ሰጲራ ነበሩ። እንደገና ያ ነቢዩ ሲሞን ነበራል በገንዘብ የእግዚአብሔርን ጸጋ ስጦታ ለመግዛት የፈለገ ሰው እና አይጠፋም። በመካከል ላይ አንድ ሰይጣን የሚዘራው እንክርዳድ ዘር አይጠፋም። ነገር ግን ምዕመናን እሱን ሳይሆን ማየት ያለባቸው ቀጥታ ክርስቶስን
በማየት ነው መመላለስ ያለባቸው እና ይሄ ለምእመናን መሰናከያ ሊሆን ይችላል። ግን ምእመናን በዚህ ተሰናከልኩኝ ብለው እንደ ሰበብ ሊያነሱት አይገቡም። ምክንያቱም እንክርዳድ ሳይሆን ሰው ሳይሆን ማየት ያለባቸው እግዚአብሔርን ነው ማየት ያለባቸው እና ሁላችንም እንደዛ አይተን ብንሄድ በእንክርዳድ ንጹሕ ሰብል ይጎዳል ብዬ አላስብም። እሺ ጥሩ ሀሳብ አንስታል። ስለዚህ አሁን ተጽዕኖ አለ፣ የክፋት ተጽዕኖ አለ፣ እንክርዳዱ የሚያመጣው ውጤት አለ እና ከተጽዕኖ ነፃ ይሆናሉ ማለት አይቻልም። ኢየሱስ አንድ ቦታ ላይ ምን አለ? በዓለም ሳላችሁ መከራ አለባችሁ፣ ግን እኔ ምን አድርጌያለሁ? ዓለምን መከራውን አሸንፌያለሁ አለና የሆነ ኢየሱስ ሲናገር የነበረው እዚህ ፖይንት ላይ ከመከራ ነፃ የሆነ ላይፍ ይኖራችኋል የሚል ፍንጭም አልሰጠንም። ላይክ ሰማይ አለ፣ መከራ የሌለበት ጊዜ ይመጣል፣ ግን ምድር ላይ ሳላችሁ ይሄ ነገር አለ ነው። ሶ ግን መከራውን የምታልፉበትን መፍትሄ ደግሞ ሶሉሽን ደግሞ ኢየሱስ ራሱ ተፈትኖበት ራሱ በዛ ውስጥ አልፎ ለእኛ ጥሩ ኤግዛምፕል ሆኖ አልፎልናል። እና እዚህ ጋር የምትጨምሪው ሀሳብ ምንድን ነው? የምጠይቅሽ ጥያቄ ምንድን ነው? ለአንቺስ ምን ይመስልሻል? እስከ ማጥፋት ይደርሳል ብለሽ ታስቢያለሽ ወይ? የእንክርዳዱ ተጽዕኖ መጥፋት ድረስ የሚያደርሰው የራሳችን ምርጫ ነው እንጂ ሌላ ሰው ላይ ብሌም የምናደርገው ነገር አይደለም። ለምሳሌ መጀመሪያ ኃጢአት ሲመጣ እኮ አዳምና ሔዋን ጋር ነበር አይደለ? ከዛ እባቡ ነበረ እንትን ያላቸው ኮርስ ያደረጋቸው የመጀመሪያውን የኃጢአትን ኦፈር ያደረጋቸው እሱ ነበር። ከዛ ግን ሲጠየቁም ለምን እንደዚህ ያደረጋችሁ ሲባሉም ታሳ የተከሳሰሩት አይደለ? እሷ ነች እሱ ነው የተባባሉት። ነገር ግን መጨረሻ ላይ እባቡ ነው ያጠፋቸው፣ ምርጫቸውን ያጠፋቸው አይደለ? የራሳቸው ምርጫ ነው አልቲሜትሊ ስታንድ የሚያደርገው እንጂ እባቡ አንቋቸው ወደ ሲኦል ሊያስገባቸው አይችልም። ያም ኃይል የለውም። እሱ የራሳችን ምርጫ ብቻ ነው ያንን ኃይል የሚኖረው እና እንክርዳድም ሲኖር ኢንፍሉዌንሱ አለ። መጀመሪያ ጥያቄውን የሚያመጣው እኮ እንክርዳዱን አይደለ? ያንን ኃጢአት በልባችን ውስጥ ሊዘራው የሚችለው ሀሳቡን ሊያመጣልን ራሱ የሚችለው እንክርዳዱ ነው። ከዛ ግን ራሳችን መርጠን እንቆያለን፣ ራሳችን መርጠን እንጠፋለን እንጂ በግድ እንክርዳዱ ይዞ ሊጠፋን አይችልም። ስለዚህ ከእግዚአብሔር ኃይልን መጠየቅ አለብን፣ ጥንካሬው እንዲሰጠን። ከዚህ በፈተና ዓለም ውስጥ በምንኖርበት ጊዜ ጠንክረን ከሱ ጋር የምንቆይበትን ኃይል እንዲሰጠን እግዚአብሔርን እንጠይቃለን። ነገር ግን እንክርዳዱን ያጠፋኝ ብለን መጨረሻ ላይ የምናቀርበው ምክንያት አይሆንም። ምክንያቱም እድል ይሰጠናል እስከ መጨረሻው ድረስ ራሳችንን እምቢ ብለን የምንተወው እንጂ እንትን አድርጎት ነው ብሎ እግዚአብሔር ያንን ጥያቄ የምንሰጥበትን ራሱ እንትን ስፔሱ አይኖረንም። ስለዚህ እስከ መጨረሻ እስከ መጥፋት ድረስ ያደርሳል ብዬ አላስብም። ነገር ግን እንቅፋት ይሆናል፣ ኦፍኮርስ እንትንም ፈተናም ይሆናል። ነገር ግን የኛ አምላክ ዓለምን ያሸነፈ ነው፣ ያንን ማሸነፍ አያቅተንም። እግዚአብሔር ይርዳን እንጂ ያ ፈተና አለ። ነገር ግን እስከ መጥፋት ድረስ ግን አያደርሰንም። እግዚአብሔርም ደግሞ ይረዳናል። ጥሩ ሀሳብ። ስለዚህ ክፉን ተጽዕኖውን በእኛ ላይ እንዳይሆን ወይም በእኛ ላይ አበዛ ተጽዕኖ ውስጥ እንዳንወድቅ መጽሐፍ ቅዱስን በደንብ ሞር ሲሰጥልን ነው። በእናንተ ሀሳብ እሱ የተረዳው ወደ ይህንን ሀሳብ ወደ ምንዘጋበት ወደ መጨረሻው ጥያቄ ልንለፍ። ተጽዕኖ አለ፣ ተጽዕኖ የለም ማለት አይቻልም ብለናል። በዛ ተጽዕኖ ውስጥ ደግሞ ስንዴው እንዳይበላሽ ማድረግ እንደሚቻል ደግሞ ይሰጣል እና ቅድም አንድ በጣም ጥሩ ፖይንት እያነሳን የነበረው ምንድን ነው? ቤተ ክርስቲያን የተቋቋመችው በክርስቶስ እና ያውም ክርስቶስ ሙሽራ እንደ ባል ተመስሎ ቤተክርስቲያን ደግሞ እንደሚስት ተመስላ ሲያገናኘው መጽሐፍ ቅዱስም ይናገራል። ስቲቭ ጋር ወደ አንተ ልምጣና ምዕመናን ወይም ለምንድን ነው ክርስቶስን ማየት የሚጠበቅባቸው? ላይክ አንኳሩል ማየት የሚጠበቅባቸው? ምክንያቱም ወደ ሰው ባዩ ቁጥር ላይ ስህተቶች ይፈጠራሉ፣ ችግሮች ይፈጠራሉ እና ከመጽሐፍ ቅዱስ የምታነሳው ኤግዛምፕልም ካለ ሼር ልታደርገን እንችላለን። ለምንድን ነው ክርስቶስን ማየት የሚገባው? ያ ምዕመኑ ራሱ ለዛ ነገር ምን አይነት መልስ ሊሰጥ ይችላል ብለህ ታስባለህ? አዎ ልክ ነህ። ሰውን ማየት ሁልጊዜ ሰው ፐርፌክት ምሳሌያችን ሊሆን አይችልም። ቅዱስ ጳውሎስም ራሱ ሲናገር እኔ ክርስቶስ እንደመሰልኩኝ እናንተ ምን የምሰሉ አይደለ ያለው። ዋናው ሪፍረንሳችን ኢየሱስ ክርስቶስ ነው። ፍጹም ምሳሌያችን እሱ ነው።
ሌሎቹ ግን ሁሉም መጽሐፍ ቅዱሳችን ላይ የምናውቃቸው መጽሐፍ ቅዱስ ላይ የቀረቡ ቅዱሳን በሆነ የህይወታቸው ክፍል የመውደቅና የመነሳት ህይወትን አይተንባቸዋል እና ሁሉም ሰው በዚህ ምድር ላይ ያለ ሰው ስጋ የለበሰ ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር የጎደለው ነው ሁሉ እና በተለያየ ሁኔታ ሊወድቅ ይችላል፣ ሊነሳ ይችላል እና ያንን ሰው ምሳሌ አድርገን ከያዝን በወደቀበት ሰዓት አብረን ልንወድቅ ነው እና በተነሳበት ሰዓት ደግሞ ልንነሳ ነው እና ይሄ ደግሞ ክርስትና ህይወታችንን ፍላክቹዌት እንዲያደርግ ነው የሚያደርገው። ስለዚህ ፍጹም የሆነውን ነገር ሙሉ የሆነውን እውነተኛ ምሳሌ ሊሆን የሚችለውን ኢየሱስ ክርስቶስን ካየን ግን አንስትም፣ መንገዳችንን አንስትም እና እንደው በሰው መታመን በጣም በሸንበቆ ላይ እንደመደገፍ ነው ይላል። ሸንበቆ ይሰበርና ይወጋሃል። ልክ እንደዛው እንደውም በሰው የሚታመን ሰው የተረገመ ነው ይላል መጽሐፍ ቅዱስ ራሱ እና በሰው መታመን መጥፎ ነው፣ ግን ያስተማሯችሁን መጽሐፍ ቅዱስን የመከሯችሁን የመጀመሪያዎቹን ሰዎች በመልካም ነገሮቻቸው ምሰሉ ነው የሚለው መጽሐፍ ቅዱስ እና መልካም ነገራቸውን እያየን እንከተላቸዋለን። በሚወድቁበት ጊዜ ግን ማንን ነው የምናየው? ኢየሱስ ክርስቶስን ነው። ስለዚህ እንደዚህ እያየን የምንመራ ከሆነ በእንክርዳዶች አንሰናከልም ማለት ነው። ስለዚህ ሁልጊዜ አይናችን ፊክስ ማድረግ ያለብን ኢየሱስና ኢየሱስ ላይ ብቻ ነው። ወደዚህና ወደዛ ብለን ሰውን እንደ ፍጹም ምሳሌ አድርገን የምንቆጥር ከሆነ ግን ያ ሰው አንድ ቀን ፌል ባረገ ጊዜ እኛም ልንወድቅና ወደ ጥርጣሬ ውስጥ ልንገባ እንችላለን እና በዚህ ጉዳይ ሁላችንም መጠንቀቅ አለብን ብዬ አስባለሁ። ጥሩ ለበዚህ የምጨምርልሽ አንድ ጥያቄ ቢኖር ተመሳሳይ ጥያቄው ግን አሁን ብዙ ሰው በቃ እከሌ ስላለ ቤተክርስቲያን አልመጣም ይላል፣ ፌል ያደርጋል፣ ወደኋላ ይቀራል። እሱ ካለማ ማምለካችን እዚህ ቸርች ውስጥ እና አንዳንዱ ቸርች ራሱ ሊቀይር ይችላል። እንደ አጥቢያ ራሱ ሲያመልክበት የነበረውን ቀይሮ ሌላ ቦታ የቀየረበት መንገድ ምንድን ነው? ከሰው አንጻር ታይቶ ነውና አሁን እንደ አንድ ምዕመን ወይም ክርስቶስን እንደሚያውቅ የግል አዳኝ አድርጎ እንደተቀበለ እንደ አንድ ሰው እንዴት ታያለሽ ይሄንን ሀሳብ? ማህተመ ጋንዲ ምን ይላል? አይ ላይክ ክራይስት በት አይ ዶንት ላይክ ክርስቲያንስ ይላል። ክርስትና ላይ ለማመን ወደ ኋላ የሚያስብለው ነገር ክርስቲያኖችን ማየት ነበረ። ክርስቶስ አስተምሮን ሲያየው የክርስቶስ አስተምሮ ፐርፌክት ነበረ። ከዛ ግን ክርስቲያኖችን ሲያያቸው ከዛ በጣም የጎደሉ ናቸው እና ያንን አይቶ ክርስቲያን መሆን ደግሞ ከባድ ነው። መጽሐፉም ይለናል ክርስቲያኖችን አይተን ክርስቲያን የምንላቸውንም ኢቭን በቃ ስንዴ ናቸው የሚባሉትን አይተን ራሱ እምነታችንን በዛ ላይ ልንገነባ አንችልም። ጓደኛ ያለ ብለን በዛ ላይ ልንገነባ አንችልም። እምነታችን ያለው አንድና አንድ ላይ ክርስቶስ ላይ ብቻ ነው መገንባት ያለበት። እንትናን አይቼ ሳትኩኝ እንትናን አይቼ ቀረሁኝ ስታንድ የሚያደርግ እንትን አይደለም፣ አርጊመንት አይደለም። መጨረሻ ላይ በፍርድ ጊዜ ስታንድ የሚያደርግ አርጊመንት አይደለም። እኛና ክርስቶስ ነን ያለ ነው እዚህ ውስጥ። እንደ ማህተመ ጋንዲም እንትናን አይቼ ነው እንጂ እኮ የክርስቶስ ትምህርት እኮ አሪፍ ነው የምንለውም ጥያቄ አይደለም እና እምነታችንን መመስረት የምንችለው በክርስቶስና በክርስቶስ ብቻ ነው። ሌላው እኮ እንትን አይደለማ መቆም የምንችልበት ራሱ ግራውንድ አይደለም። መቆም የምንችልባቸው ሰዎች አይደሉም። ማንም ትከሻ ላይ ተንጠልጥለን ሰማይ አንገባ እና እሱን መጠንቀቅ አለብን። ለአዲስ ክርስቲያኖች የሚከብድ ነገር ነው። ከዛ ደግሞ ለእኛ ራሱ ብዙ ቆይተናል ለምንል ራሱ በጣም የሚከብድ ነገር ነው። ነገር ግን እንደ ፈረስ ፊት ለፊት የምናየው ክርስቶስን ብቻ ነው፣ መስቀሉን ብቻ ነው። ከዛ ውጪ ምንም ነገር ላይ ቤዝ እናደርጋለን ብንል ልንስት ነው። ሁሉም ስታንድ የምናደርግበት ጠንካራ የሆነ ነገር የለምና ማየት ያለብን ክርስቶስን ብቻ ነው። አዲያን ደፍተዴ ሌላ የምናየው ነገር አይኖርም። እንክርዳድም አልናቸው ስንዴም ብንላቸው ምንተማመንበት ነገር አይኖርም። ስለዚህ ምንም ሰበብ የምናደርገው ነገር የለም የሚል ሀሳብ ነው ያለውና ምናልባት ስቲቭ ከዚህ ከምዕመን ጋር አሁን መጨረሻ ከተነሳው ተጨማሪ ጥያቄ አንጻር ካለ ሀሳብ ካለ ልቀበለ። አዎ አንደኛ በክርስትና አለመብሰልም ይመስለኛል። እገሌ ከሌለ ወደ ቤተክርስቲያን እገሌ ካለ ወደ ቤተክርስቲያን አልመጣም፣ እገሌ የሚያገለግል ከሆነ ከዚህ ሰውዬ ጋር አልሄድም ማለት
ማቹሪቲ ማነስ ይመስለኛል በክርስትናና ሁሉም ሰው ወደ ቤተ ክርስቲያን የሚመጣው እግዚአብሔርን ለማምለክ ነው፣ ከወንድሞች ጋር ህብረት ለማድረግ ነውና ከግለሰቦች ጋር የሚደረግ የመነቋቆር ነው የሚባለው ከእግዚአብሔር ጋር ያለን ግንኙነት ወይም የአምልኮ ጊዜያችንን ሊወስድ አይገባምና ግን ሁላችንም ክርስቶስን ብቻ አይተን ሁሉም ሰው በቤተ ክርስቲያን ውስጥ ያለ ወንድም እንክርዳድም ሊሆን ይችላል፣ ስንዴም ሊሆን ይችላል። እኛ የምናውቀው ነገር የለም። ያ ምናልባት የተቀየምነው ሰውዬ እንዳሰብነው አይነት መጥፎ ሰው ላይሆን ይችላል። ነገር ግን እግዚአብሔርን ብቻ ብለን ወደፊቱ ብንቀርብ ትክክለኛ አምልኮ አምልከን እንመለሳለን። ያለበለዛ ግን እኛ ራሱ ተሰነካክለን መውደቃችን ነው። ለዛ ደግሞ የምናቀርበውን ኤክስኪውዝ እግዚአብሔር አይቀበለው እና ሁላችንም ማወቅ አለብን። እገሌ ስለመጣ ነው ማልሄደው ብለን ቤተክርስቲያን የምንቀር ከሆነ ራሳችንን እንጂ የምንጎዳው የእግዚአብሔርን አገልግሎት አንጎዳም፣ እግዚአብሔርን አንጎዳም። ግን እኛ ፌል እናደርጋለን፣ ከእግዚአብሔር ጋር ያለን ኮኔክሽን እናበላሻለን እና ክርስቶስን ብቻ በማየት ሰዎችን ሁሉ በፍቅር በመውደድ ክርስቶስ ዲያብሎስን ታግሶ ከቆየ እኛ ወንድሞቻችንን መታገስ ለምን ይከብደናል? ክርስቶስ ይሁዳ እኮ አሳልፎ እንደሚሰጠው እኮ እያወቀ ነው አይደል አብሮት የቆየው እግሩን ያጠበለት አይደለ? እኛ ስለምን ወንድሞቻችንን በክርስቶስ ይሁዳ ክርስቶስን በበደለበት ወይም በካደበት መጠን እኛ በወንድሞቻችን የሆነ ተበድለናል ወይ? እርግጠኛ ነኝ በዛ ደረጃ የተበደለ ሰው ማንም የለም። ነገር ግን ክርስቶስ የታገሰበት ፍቅር በእኛ ዘንድ ከሌለ አሁንም አልገባንም ማለት ነው ክርስትናውና ዞር ብለን እንደገና ህይወታችንን መፈተሽ ይኖርብናል ብዬ አስባለሁ። መታገስ ብቻ ሳይሆን ግን ለእኛም የተሰጠን ስራ መክብብ 11 ላይ መክብብ 11:6 እንደዚህ ይላል፣ ጠዋት ላይ ዘርህን ዝራ፣ ማታም ላይ እጅህ ስራ ይፍታ፣ ይህ ወይም ያ ወይም ሁለቱ መልካም ይሁኑ፣ የቱ እንደሚያፈራ አታውቅምና ይላል። ለእኛ የተሰጠን ስራ ስንዴውም እንክርዳዱም አይደለም፣ ግን ያንን መትከል ደግሞ የተሰጠን ስራ ነው አይደለ? ዘሩን የመዝራት ስራ ተሰጥቶናል። እኛ ያገኘነውን ነገር ማካፈል፣ እኛ ያገኘነውን ነገር ሰዎች ልብ ውስጥ መዝራት ስራችን ነው። ከዛ ውጭ ግን ስንዴው የትም ይሁን እንክርዳዱም የትም ይሁን የኛ ስራ አይደለም። እኛን ኮንሰርን የሚያደርገን ነገር አይደለም። ማታም ሆነ ቀን እጃችን ስራ እንዳይፈታ። ግን የትኛውም ሁለቱም እኩል ሊያፈሩ ይችላሉ መልካም ፍሬ፣ ሁለቱም መልካም ላይሆኑ ይችላሉ። ማጠጣትም መኮትኮትም ከዛ በኋላ የኛ ስራ አይደለም። ያ ግን የመትከሉን ስራ ደግሞ ሰጥቶናል። ልክ የመታገሱም ልክ ክርስቶስ ደግሞ እንደታገሳም ሁሉ ያም ፍሬ መጨረሻው ላይ እስኪደርስ እኛ እንንቀለው እንደዚህ እናደርገው ሳንልም ደግሞ የመታገስ ስራ ተሰጥቶናል። ስለዚህ ዋናው ስራችን እኛ አሳሳተን የትኛው ጋር ሄደን የትኛው ሊያስተን ይችላል የትኛውን እንንቀለው ሳይሆን እሱን ለእግዚአብሔር ስተን፣ እግዚአብሔር ግን የሰጠን ስራ አለ። ስቲል እኛም ስራ ፈተን መቀመጥ የለብንም። እግዚአብሔርም የሰጠን ስራ አለ። እግዚአብሔርን የሰጠን ስራ መወጣት፣ ከዛ ግን እሱ በታገሰው ልክ ለእኛ እንደዛ በጣም ከባድ ቢሆንብንም ግን እሱ በታገሰው ልክ ደግሞ መጨረሻቸውንም ደግሞ የዛን ፍሬም ደግሞ ዘርም ደግሞ መጨረሻ መጠበቅ አለብን። ስለዚህ ስራ እንድንፈታም አይደለም። ሰውን ከማየት ይመስለኛል ብዙ ጊዜ አስቶኝ ነው የሚለው ወደ እኛ ተመልሰን አናይም አይደለ? እኛ ምን ስንሰራ ነው እነሱን እያየን ያለ ነው። እነሱን እያየን ባይሆን ኖሮ እኮ አሳተኝ ላይ አልነበረም ስራችን የሚሆነው። ስለዚህ አሳተኝ ሳይሆን እኔ ምን እየሰራሁኝ ነው ጥያቄው። መጨረሻ ላይ የፍርድ ጊዜ ሰዓት ላይም ደግሞ ለእኛም ወይት የሚሰጠን በዛ ነው እንጂ እንዴት ማንን አይተ ማንን ነቀልን በሚለው አይደለም። እና አይናችን ማተኮር ያለበት እኛ ምን እየሰራን ላይ ነው እንጂ ስንዴው ምን እየሰራ ነውና እንክርዳዱ ምን እየሰራ ነው አይደለም። እግዚአብሔር ይባርካችሁ። ሁለታችሁንም ጥሩ ሀሳብ አንስታችሁልናል። ከመጽሐፉ ገጽ 39 ላይ ያለውን የመጨረሻውን ፓራግራፍ አንብበን የዛሬው ውይይታችንን እንጨርሳለን። እንደዚህ ይላል። ሲያጠቃልልን ዛሬ ስለ እንክርዳድ ነው እያጠናን ያለ ነው። ሲያጠቃልልን ይላል፣ በዚህ ምሳሌ ክርስቶስ እንክርዳዱን ሁሉ ወደ ስንዴነት መልካም ዘርነት ይቀየራል በማለት ያመላከተው የወደፊት ጊዜ የለም ነው የሚለው። ከዛ ይልቅ እንክርዳዱ ስንዴውም
እስከ ዓለም መጨረሻ ድረስ መር እስኪበቅሉ ድረስ አብረው ያድጋሉ ማለት ነው ይላል። ከዛም በኋላ ግን መጨረሻ ላይ ፋይናል ላይ ሲደርስ እንክርዳዱ ሊቃጠር ወደ ነዶ ይታሰራል፣ ስንዴው ደግሞ ወደ እግዚአብሔር ጎተራ ይከተታል ይላልና ከዛም በኋላ ምን ይላል? እነዚህ ስንዴ የሆኑት ጻድቃን በአባታቸው መንግስት እንደ ፀሐይ ምን ያደርጋሉ? ያበራሉ ይላል። ከዛም በመቀጠል ደግሞ መጨረሻ ላይ ደግሞ የሰው ልጅ የተባለው ክርስቶስ ከመላእክቱ ጋር ይላካል። ከዛም ከመንግስቱ እንቅፋት ሁሉ አመፅን የሚያደርጉትን ሁሉ ይለቀማሉ፣ ወደ እቶነ እሳት ይጥሏቸዋል። በዚያም ለቅሶና ጥርስ መፋጨት ይሆናል እና ሁለት አይነት አጨራረስ ነው ያለው። እንክርዳዱ ፋይናሊ በጣም በሚያሳዝን ሁኔታ ወደ እቶነ እሳት ይሆናል። ማንም ሊያስቆም የማይችል ለቅሶ ይፈጠራል ይላል። ሌላኛው ደግሞ እንደ እግዚአብሔር መንግስት እንደ ፊታቸው እንደ ፀሐይ ምን ያደርጋል? ውብ ሆኖ ያበራል ብሎ ይታያልና ውድ አድማጭ ተመልካቾቻችን ይህንን መጽሐፍ እንድታጠኑ አሁንም እናደፋፍራችኋለን። እንክርዳድ የሚለውን ሀሳብ ነው። እንክርዳድ ስንዴ የሚለውን እኛ የመለየት አቅም የለንም፣ ግን እያንዳንዳችን ግን ህይወታችን እንድታዩበት አደራ ለማለት ፈልጋለሁ። ምክንያቱም ምን ላይ ነኝ? የኔም ባህሪ ምንድን ነው? ከእግዚአብሔር መንግስት ነው ወይስ ከሚጠፋው የሚለውን ራሳችሁ እንድትፈትሹ ለማደፋፈር ፈልጋለሁ ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። እንዲሁም ሀሳብ አስተያየትም አሁንም ካላችሁ ሼር ልታደርጉን ትችላላችሁ። እግዚአብሔር ባርካችሁ። መልካም ጊዜ ተመኘንላችሁ።